ሩታ አልተቻለችም። ጣፋጭ በቀል ተበቀለችው አብርሽን ዛሬ ክፍሉ ድረስ በመሄድ እንግዲህ እንዲህ ክፍትፍት ብላ ግልጥልጥ ብላ ውድ ባለቤቴ ናፍቀኸኛል፣ እንዲህ ሸንቀጥቀጥ ብዬ አምሮብኝ አየኝ እንኳን የወለደች ይህኝ እስኪ እንዴት እንዳማረብኝ ውበቴን ሞልቶ ፈሰሰ ውበቴ እያለችው ትገኛለች። የሚገርም ነው። አብርሽ ግራ ተገብቷል። አንቺ ነሽ ያበድሽው ወይስ እኔ ነኝ? ጨለለ በቃ የለም። የምሬን ነው የምላችሁ። እንዴ እስከ ዛሬ ግን ለምንድን ነው ጨጓራሽን ስትልጭ የኖርሽው? ሩታ ግን እንደ ያልገባኝ ነገር ማለት እንዲህ በዝምቷ በቃ ተበቀለችው። የምሬን ነው የምላችሁ። አብርሽን ልታሳብደው ነው። የምሬን ነው። እስከ ዛሬ ማለት ነው ጤነኛነት ይሰማው ነበር። አሁን ግን ጤነኛ እንደሆነ ራሱ እየተጠራጠረ ነው። እኔ ነኝ የተሳሳትኩት? በስልክ የምትይኝ ሌላ፣ በአካል ሌላ። ኧረ ተይኝ እባክሽ፣ ልትደፍርኝ ነው አላላትም። እንደ ዛሬ ስቄ ማለት የትናንትናውማ በጣም ነው የሚያስቀው። እኔ የምለው ቅርጫ አረጋችሁት እኮ አብርሽን። በቃ ለኔ እንዴ አብርሽ ቆይ ይከፋፈል ይሰንጠቅ ወይስ ምን ይሆንሽ? ይቆረጥ? እንደዛ ደግሞ አይቻልም። ምን ይሻላል አሁን? አብርሽ ወደ ሄርሜላ ነው ወይስ ሩታ ነው? ሄርሜላም ከስር ከስር ማለቷን አልተወችም። ሩታ ግን ማለት ተመቸሽኝ፣ ይሄን ነበር የምፈልገው መጀመሪያ የምሬን ነው። አንዳንዴ ማለት ነው ሰው በተንኮል ከመጣባቸው በጣም በመጥፎ ብልጥ መሆን ነው ብቻ ጋልሆነ ማለት ነው መጫወቻ ነው የሚያደርገው። እንዴ ያን ያህል በስሜትሽ በሞራልሽ ሲጫወቱ ሲቀልዱብሽ ሲያሾፉብሽ ዝቅ ሲያደርጉሽ ነበር። ዛሬ ላይ ግን ማለት አፋፋቸውን ያዛቸው። ሩታ ጥሩ ነው የመጣችው። እኔ መጀመሪያውም ነግሬሽ ነበረ አብርሽና ሩታ እንደማይለያዩ ነግሬያችሁ ነበር። ሩታም ይሄንን ነገር ድሮ እንድታደርግ ነግሬያት ነበር። በቃ እችን ልጅ በቃ ከአብርሽ ማራቅ የምትችለው እሷ ነች። አብርሽን ወደ እሷ መሳብ፣ አብርሽን ማማለል፣ አብርሽን በቃ አብርሽ ማለት ነው ያለባትኝ። ይህን ያህል መድረቅ፣ ይህን ያህል በቃ ማልቀስ የለባትም ብዬ ነበረ። ለማንኛውም ግን ዛሬ ክፍሉ ድረስ በመሄድ ውድ ባለቤት እንዴ ጠዋት ደውለልኝ እንደነበረ ቤት መውጣት እንደማትፈልግ ምናምን ነገር ከኝ፣ ስለዚህ መጣውልህ እኔ ያለውልህ እየኝ እስኪ እንዴት ነው ያማረባት ሰሞኑን ግን ኧረ እንዴ ፍቅርም ጨምራለች ውበትም ጨምራለች። በሰላም ነው ግን ይመችሽ ሩታ። እንዴ አንድ ሴት ልጅ እንዲህ ጠንካራውና ጀግናውና እንደማየት ምን የሚያስደስት ነገር አለ? እግዚአብሔር ልፍስፍስ ሰው በጣም እናደድበታለሁ፣ በሳጫለሁ። በቃ ጠንካራ የራሱ የሆነ አቋም ያለው ሰው በራሱ የሚተማመን ሰው በተለይ ሴት ልጅ ኮንፊደንስ ሲኖራት እንዴት ደስ ይላል። በቃ አንቺ ማለት ነው ወለድሽም አልወለድሽም አሁንም ወርቅ ነሽ። እንደውም ከወለድሽ በኋላ ውበትሽ በጣም ጨምሯል። እግዚአብሔርን ያ ሁሉ ችግር ያ ሁሉ መከራ ብቻሽን ጓደኛ የለሽ ቤተሰብ የለሽ ከማንም በቃ ጋር ሳትሆኝ ተለይተሽ ከሁሉ ርቀሽ መከራሽን ስታይ የእርግዝና ወቅትሽን ሳታቂው የፍቅር ወቅትሽን ሳታቂው ጊዜሽን ሳታቂው አባካክነሽ በለቅሶ በእንባ ጀምረሽ ጨረሽው። አሁን ላይ ግን አየሽ ከወለድሽ በኋላ ከቤተሰቦችሽ ጋር ነው ያለሽው። ሰላም ያለ ህይወት እየኖርሽ ነው። በአብርሽ ጉዳይ በጣም ብዙ ነገሮች ቢፈጠሩ ግን ደግሞ ዞሮሽ ያው አብርሽ ጋር መጠሻል። ደስ ይላል፣ ጥሩ ነው። አብርሽ እንግዲህ ግራ እየተጋባ ነው ያለው። ሄርሜላን ለማበሳጨት ብላ ነው ወይንስ ደግሞ እኔን የምር ወዳኝ ነው ብሎ ግራ ተጋብቷል እና ራሱን እየወቀሰ ነው ያለው። በቃ ሊያብድ ነው። ትንሽ ከቆየ መኑኝ ማለት ነው። ሩታ በዚህ የምትቀጥል ከሆነ የምሬ ነው እሷን ራሱ አምኖ ለመቀበል ይከብዷል። ለምን መሰላችሁ? አብርሽ የሰራውን ስራ ስለሚያውቅ ነው። አብርሽ እንዳስከፋት፣ እንዳስቀየማት፣ እንዳሳዘናት የማይደረግ ነገር እንዳደረገ ህሊናው ስለሚያውቀው በቃ ሩታ ይቅር ማለቷን አላመነም፣ ሊያምን አልቻለም። አንዳንድ ሰው በዝምታ ዝምታ ራሱ ማለት መልስ እኮ ነው። እግዚአብሔርን አንድን ሰው ዝምታችሁ ራሱ በደንብ ሊቀጣው ይችላል። እመኑኝ፣ የምሬን ነው። ከሱ ጋር በቃ እሱ የሆነ ነገር አለ ብላችሁ ግግም ብላችሁ በእልህ የምትሄዱ ከሆነ ያም በግግም ብሎ በእልህ የሚሄድ ከሆነ ማለት ቤት ፈራረሰ ማለት። ግን አንዱ ሰው እንዲህ ወይ በዝምታው ወይ ደግሞ በቃ እውነታውን እያወቀ ግን ያ ነገር ምንም እንዳልተፈጠረ ቢያስመሰል ማለት ልክ እንደ አብርሽ ግራ የሚጋባው የምሬን ነው። ታቅፈዋለች ምናምን ነገር ፈርቷት የምሬን ነው ብላችሁ የሰራው ስራ ትዝ እያለው እኮ ነው። አረ ይመቻችሁ እናንተ አትስሩ። በቃ እናንተ ቪዲዮን ስሩት። በቃ እናንተ ተውኑ። ይመቻችሁ። እና አንዳንዴ እንደዚህም አለ ለቃ እኔ ፈገግ አስበላችሁኛል። እና ደግሞ አብርሽና ሩታ እያሉስ በር ተንኳኳ። ማን ቢሆን ጥሩ ነው? ሄርሜላ። እኔ የምለው እንደ ጅራት እች ልጅ ምንድን ነው ተተክላለች እንዴ? ሳናቀኛ በረዥም ገመድ አብርሽ እግሩ ስር ታስራለች እንዴ? የምሬ ነው። በሄደበት ሁሉ አለች ባለበት
ታዩ እስኪ በቃ ባለትዳር። አረ በጣም የገረመኝ ነገር ማለት ወጉን ይዘውማል። ልጅ ከወለድኩኝ በኋላ አለ ፀጉሬ እየተነቃቀለ ነው ይበል። አሁን አንተ ምን ተነክቶ ነው እንዴ? አንድ ቀን አብረተኛ በቃ ልጅ ተረገዘ ተፈጠረ። አንተ ምን አላማጥክ? ምግብ ሌት እንቅልፍ አላጣ። ልጁ ሲያለቅስ ተነስተ ላጥባ አላጥባ አላልክ? ምን አድርገ ነው? ወይስ ደግሞ ምን ሰርተ ነው ደግሞ ፀጉር የሚላጠው? እንደ ጨጓራ ራሱ እንዳይላጥ። አይ ሩታ ልጅ አይደል እንዴ? ስንት መከራ ያሳለፈች ስንት ችግር ያየች። ፀጉር የተነቃቀላለ የታለ ፀጉር ደግሞ እንዳንተ በሬ መስለ እንደዚህ የምሬን ነው ብላችሁ ደግሞ አብርሽ እግዚአብሔርን በእርግጥ ለልጅ በቃ በጣም መልካምና ጥሩ አባት እንደምትሆን እየተናገርክ ነው ያለው። ግን አሁን ላይ መከራዋን የምትበላ ሩታ አንተ በየት በኩል ነው ፀጉር የሚነቀለው? ነው ወይስ ሴት በጣም ከማብዛት የተነሳ? ከኤርሜላ ጋር ግን ተመችቶት ነበር። በነገራችን ላይ እመኑኝ ተመችቶታል። የምሬን ነው ብላችሁ ሩታ ስትመጣ ደነገጠ እኮ። ሄርሜላ እንደምትመጣ ስለሚያውቅ የሚገባበት ጠፋበት። በቃ አንድን ሰው ጥፋቱን እንዲያርጋችሁ አሳምኑት። በቃ ምንም እንዳልተፈጠረ ሆኑበት። በቃ የምሬ ነው። ከዛ ራሱ በቃ ውስጡን ይበላዋል፣ ውስጡን ይከነክነዋል፣ ውስጡን ራሱ ይወቅሰዋል። በቃ ይህን የተረዳሁትኝና ወይ ሩታ ይመችሽ። የምሬ ነው። ሰሞኑን አቃጠልሻቸው። በቃ በተለይ አቤልና ሄርሜላማ የሉም፣ ጨልለዋል። በቃ ሄደዋል። እኔም እኮ ቀድሜም መጀመሪያም እኮ ነግራችሁ ነበር። ሄርሜላ እባክሽ ተይ፣ ሳትዋረጅ ቅሌትሽን ሳትከናነቢ በጊዜ ታጠፊ። በቃ ማድረግ ያለብሽን ነገር አድርገሻል። ሩታን ተበቅለሻታል፣ እስከ ጥግ ሄደሻል። አሁን ግን ይብቃሽ፣ ተይ እንዳትዋረጅ ብያት ነበር። ግን አልሰማም ብላ እስካሁን አለች፣ አላመነችም። ግን አብርሽ የሩታ እንደሆነ እንግዲህ ግልጽ ነው። እንዴ ጅል መሰሏችሁ እንዴ? ያ ሁሉ ዋጋ ከፍለው መጠው ሩታ ያ ሁሉ የገነባችሁ መከራ ቤተሰቧን ሁሉ ጥላ እስከሜድ ያደረሳትን ፍቅሯን ስንት መስዋዕትነት የከፈለችለትን ትዳሯን ፍቅሯን እንዲህ በትና ትታ የምትተው ይመስላችሁ ነበር? አይሆንም። ነግራችኋለሁ። እኔ 99% አብርሽና ሩታ አንድ ነው የሚሆኑት። በቃ የፈለገ ነገር ይሁን አንድ ይሆናሉ። ዞሮ ዞሮ አንድ ይሆናሉ ብያችሁ ነበረ። ለማንኛውም ግን ያው ስራ እየሰራችሁ ስራ ነው ለማለት ግን አልወድም። ይቅርታ አድርጉልኝና ማለት ነው ዩቲዩብ ላይ የሚሰራ ነገር ስራ ነው። ስራ እያላችሁ ነው እነዚህ ልጆች ያልሆነ ታሪክ ውስጥ ቀይ መስመር ውስጥ እንዲገቡ ያደረጋችኋቸው። ኖ ስራ የሚባል ነገር የለም። በሞራላችን ላይ ተጨዋወቱ፣ በሞራላችን ላይ ተረማመዱብን፣ እንደፈለጋችሁ ሁኑ። በቃ ስራ ነው አይባልም። ስራ እኮ ማለት ነው ብዙ አይነት ስራ አለ። የህይወት ታሪካቸውን ማሳየት በቤታቸው በቃ ታዋቂ ናቸው፣ በጣም ፌመስ ናቸው። በጣም የነሱን ደስታ የሚፈልግ ብዙ ሰው አለ። ቤታቸውን ውስጣቸውን በቃ ልጃቸው ጋር አስተዳደግ፣ ኑሮን፣ ትዳርን ቢያሳዩን ፍቅርን ቢሰብኩ ምን ችግር አለው? በውሸት ዓለም ውስጥ ስራ ነው እየተባሉ ተዘፍቀው ሌላ ማንነት፣ ሌላ ታሪክ ውስጥ ሌላ ውሸት፣ ሌላ ማንነት ይዘው ከሚቀጥሉ ምን አለበት ጥሩ ነገር እየሰሩ እንደው ለኢትዮጵያ ህዝብ ራሱ ውለታ ቢውሉ። ለዚህ ደግ ህዝብ፣ ለዚህ መልካም ህዝብ ሲያለቅሱ አብረው አልቅሰን፣ ሲከፉ አብረን ተከፍተን፣ ሲስቁ አብረን ስቀን፣ ሲደሰቱ አብረን ተደስተን፣ ስንት ስጦታ ልከን አንድ እንዲሆኑልን ደስተኛ እንዲሆኑ በእኛ አለንላችሁ ከጎናችሁ ለማለት ስንት ስጦታ ገዝተን ልከን እዚህ ያደረስናቸው ልጆች ታዲያ እኛን መጫወቻ ሲያረጉን፣ መቀለጃ ሲያረጉን፣ ድራማ መስሪያ ሲያረጉን ስንቴ ነው አብረን የለቀስ ነው። የምሬ ነው። እኔ ድራማ ከፈለጉ ወይ ድራማ ነው ብለው ይስሩ፣ ወይ ፕራንክ ማይደራረጉ ምንድን ነው እንደዚህ ሳምንት 6 ወር 1 ዓመት የሚቆይ ድራማ ይዘው መጠው ህዝብን የሚያስጨንቁ ህዝብን የሚያስጨርሱ የሚያጨናንቁ እኔ ደስ አይለኝም። ይቅርታ አድርጉልኝና ለማንኛውም ግን አብርሽ በጣም በቃ ሩታ ተመችተሽኛል። በጣም ጣፋጭ በቀል ነው እየተበቀልሽው ያለሽው። አሁን ላይ ግራ ተጋብቷል። ማንን መምረጥ እንዳለበት የት ምን ማለት እንዴት የሚል ጥያቄ መጥቶበታልና አብርሽ ቻለው። እንግዲህ ያው የስራ ውጤት ነው። ሄርሜላም ሰሞኑን አሁንማ በቃ ተስፋ ቆርጣ ትሄዳለች። አየሽ በቃ ሰውን እንዲህ ነው ማሸነፍ የምትችይው። ሰውን እንዲህ ናፍኖ ማስያዝ የምትችይው። ድሮ እንደዚህ ነበር ማድረግ የነበረብሽ። ዝም ብለሽ አውል ያዙ ይልቀቁኝ ስትይ፣ ራሽን ስትጎጂ፣ ስታለቅሺ በቃ አንቺ እንድትናቂ ነበር ይሆንሽው። እንደዚህ ጀግና መሆን ነው በቃ፣ ቀድመሽ መገኘት፣ ብልጥ መሆን። ሄርሜላ በቃ አይዞሽ እናቴ አይዞሽ፣ ለቅሶ እየመጣን እንደርስሻለን። ድሮም እኮ ነግሬሽ ነበር አብርሽና ሩታ እንደማይለያዩ፣ አብርሽና ሩታ አንድ እንደሆኑ። በነገራችን ላይ ተንኮል እየሰራች ነው ሩታ። እግዚአብሔር ልንገራችሁ፣ የምር አብርሽ ናፍቋት ምናምን አይደለም። ናፍቋት አለ፣ አዎ ግልጽ ነው። ግን ተንኮል ለመስራት ነው፣ አብርሽን ለመበቀል፣ ሄርሜላን ርር ለማድረግ ነው። እና ለማንኛውም አብርሽ ቻለው። አንተ ሩታን ለማናደድ ብለህ ነው አይደለ ከሄርሜላ ጋር ሆንከው። እና እሷ ደግሞ ሄርሜላን ለማቃጠል ለማጨስ እንግዲህ
ከአንተ ጋር ሆናለች። ይቻለው ሌላ ምንም ኧረ ይመችሽ። ሩታ ፈርቷት አይኗን ማየት ከብዶት በትራስ እየተሸፈነ። ሩታ ግን ጅንጀና ላይ ጀግና ነሽ። የምሬ አብርሽን ግን በፊት እንዲህ አልጀነጀንሽም። የምሬን ነው። ጅንጀና ሙሉም ሳታውቁት አለፈ። ሰርግ ላይ ተደርሶ ሰርጉም አልፎ እስከ ልጅ እስከ መውለድ ደርሳችኋልና፣ ለማንኛውም ይመቻችሁ። ፍቅር ይሻላል። እንዲህ ፍቅርን አስተምሩን። እንደው ፍቅር ስሩ እስኪ። ፍቅር ተጫወቱ። የምሬን በውሸት አለም እድሜ ልካችሁን እንዳለቀሳችሁ የምሬን ነው። እስኪ መልካም ነገር አሳዩለኛ፣ መልካም ነገር አስተምሩንና ለማንኛውም ሩታ ይመችሽ። ፏ ብለሻል፣ አምሮብሻል፣ ደምቀሻል፣ ተውበሻል። ዋው! እኔ መውለድ እንዲህ ከሆነ እግዚአብሔርን ሁላችንም እንውለድ። የምሬ ነው። ተደራጅተን በማህበር እንውለድ። እንዴት እንዳማረባት እናንተ! ይህን ቁጩ፣ ይህን ክትፎ በቃ አለችው። አይ እናት እኮ እናት ነች። እግዚአብሔር እንዲህ በቃ እምር ድምቅ እሷ ዝቅ ብላ እሷ ከስታ ጠቁራ እኛን ፏ የምታደርግ እናት ነች። እና ሩታ ላይ የሚያየሁት ነገር እሱ ነው። እግዚአብሔር እንግዲህ ቤተሰቦችን ያቆይልሽ፣ ያኖርልሽ። ለማንኛውም በቅርቡ ናችሁ እንግዲህ ሰርፕራይዝ ተደራርጋችሁ በስጦታ እንደ ድሮ ፍቅራችሁ ተመልሳችሁ እንደምትመጡ ነው ተስፋ የምናደርገው። እኛ የእናንተን ደስታ ብቻ ነው የምንፈልግ። እኛ ስንዋሽ መጥፎ ነገር ሲነገረን ነው የማንወደው፣ የምንቃወማችሁ። ለማንኛውም ተበጅተኛል። የዛሬ ቪዲዮ ይመቻችሁ። ሄርሜላ ስትመጣ ነው ያለቀው። ሁለታቸው ፊት ለፊት ተጋፍጠዋል። እንግዲህ አሁንም በቃ እንደ ገና በግ የኔ ነው ያወጣኛል፣ ያዋጣኛል፣ ወደ እኔ ነው ወደዛ። አብርሽ ግን ምንድን ነው የራስ አቋም የማይኖር ማንለም። ሁለታችሁንም አልፈልግም ማለት ትናንትና ሊጨልለም የኔ ነው እንዴ! እኔ እኮ የሄርሜላ ባሏ የኔ ውድ የኔ ባል ምናምን ትላ ረስታለች መሰለኝ። ሩታና አብርሽ እንደተጋቡ ረስታለች። የምሬኖች ልጅ ሚያስታውሳት አራስታውሷት። የአቤል ማሽቃበጥ ነው። ሁለታቸውን አንድ ክፍል ዘግቶ 1 ወር ማቆየት ያለምንም ምግብ። የምሬ ነው። ሄርሜላና አቤልን ማለት ነው። ምን አይነት አሽቃባጮች! 2 አሽቃባጮች አዝጎች። እና ሩታ ይመች። በደንብ ነው የተበቀልሽው አብርሽን። አሁን ነው በቃ ጣፋጭ በቀል። ወይ ከዚህ በላይ ምንም ማለት አልችልም። ስቄ ነው በቃ። የትናንትና ቪዲዮ ደግሞ በተለይ ይለያል። የዛሬው ደግሞ በቃ አንደኛ። ይመቻችሁ።